አሁን ያለው ትውልድ እኔ በተለየ መንገድ ነው የማየው። በጣም ተስፋ ያለው ትውልድ ነው። በጣም ስማርት የሆኑ ልጆች፣ አንዳንዶች የሚያስቡበት ደርዝና ልክ የሚያስፈራ፣ ሁሌም ከፍ ያሉ ሰዎች ወደ ኋላ ይሰጋሉ። ሁሌም ለዚህ ነው ምሁርነት አባትህ አይችልም፣ አያቅም፣ ገና ነው፣ ልጅ ነው እንደሚልህም መሆን የለበትም። እንደ እናትህም በዓለም አንደኛ የኔ ልጅ ነው፣ በዓለም ቆንጆ የኔ ልጅ ነው፣ በዓለም ሁሉን ቻይ የኔ ልጅ ነው እንደምትለው መሆን የለበትም። የእናትና የአባትን ባላንስ ማድረግ ያስፈልጋል። ያን መካከለኛ የሚይዝ ከሆነ ውጤታማ የሚሆን ይመስለኛል። ኤአይን በሚመለከት የፈጣሪው ሐሳብ አድምጫዋለሁ። ስጋት የለበትም። 2025 የተሳካ ዘመን ነው። ብዙ ስራዎች ኤአይ ወስዷል። በ2026 ይበልጣል የሚል አቋም ነው ያለው። እኔ እንደዛ አልሰጋም። የሚያሰጋኝ እኔ እንቅልፋችን ነው። ከፈጠን ልጆቻችንን ካዘጋጀን ኤአይ ልክ እንደ ጊታር፣ ኤአይ ልክ እንደ ቴሌቪዥን፣ ኤአይ ልክ እንደ መኪና የምንጠቀምበት ይሆናል። ከዚህ ቀደም በትምህርት ቤት ሳለን አንድ መጽሐፍ አንድ ኮፒ ኖሮ ወረፋ እየጠበቅን ያነበብንበት ዘመን አሁንም ይቀጥል ብዬ ነው ያላምንም። እሱ በጣም ስላገሽ ስለነበረ ስራ ይቀማል ኤአይ ብዬም አልሰጋም። የሰው ልጅ መስራት የማይገባቸውን ስራዎች ግን ይሰራል። የሰው ልጅ ሊሰራቸው የማይገባቸውን ስራዎች እየተካሄዳል። ኤአይን ምን ፈጥርኛ ነን፣ ኤአይን ምን ቀይርኛ ነን። ቀድመን ግን ፋውንዴሽን መጣል አለብን። አሁን ለምሳሌ የኛን ኤአይ ሴንተር የኛን ሳይንስ ሙዚየም ኢትዮጵያውያን አይተው ስለሚሰጡት ፊድባክ እና ከሌላ ዓለም የመጡ የተሻለ ደረጃ ደርሰዋል የሚባሉ ሰዎች የሚሰጡት ፊድባክ አንድ አይደለም። ቤዚክ ፋውንዴሽኑ ኢትዮጵያ የተጣለ እንደሆነ ያምናሉ። ፖሊሲ ያለን፣ ስትራቴጂ ያለን፣ ለፐብሊኩ ሳይንስ ሙዚየም አለን። ሳይንስ ሙዚየማችን ቢሊየንስ የወጣበት ሳይንስ ሙዚየም ነው። ቢኮዝ ኢንፍራስትራክቸር ታለንት ነው። ታለንት ደግሞ መቅለል አለበት ልጆቻችን ጋር። ያ ካልሆነ ኮምፒት ማድረግ አንችልም የሚል እሳቤ አለ። አሁን የምንፈጥረው የኤአይ ዩኒቨርሲቲም ብዙ ችግር ለእኛም ለአፍሪካም እንደሚፈታ ይታመናል። እዛ ጋር ያለንን እውቀት ያለንን ሀሳብ ኮንትሪቢዩት ካደረግን ዋናው ለልጆቻችን የሚወዳደሩበት፣ ልጆቻችን ከሌላው አንሶ የማይታዩበት፣ የረሃብ የችግር የግጭት መገለጫ የሆነውን አገር ስም መቀየር ነው። ለዛ ደግሞ ቀድሞ ኮምፒት ማድረግ ቀድሞ መገኘት አስፈላጊ ስለሆነ ኤአይም በዛ መልክ ነው የማየው። አንዳንድ የሚወስዳቸው ስራዎች አሉ፣ እነሱ አስፈላጊ ይመስሉኛል። እኔ ከዚህ ቀደም አንድ ነገር ለመፍጠር ማጠፋው ጊዜ እና አሁን በፍጹም አንድ አይደለም። በአጭር ጊዜ ውስጥ ብዙ ስራ እንድሰራ ኤአይ ያገዘኝ ነው እና ሁሉም ሰው በዛ መንገድ ቢሄድ ተማሪዎችን መጠቀም አለባቸው የለባቸው ማለት መጠቀም አለባቸው። ቢኮዝ በታለንት ውስጥ አሁን ባለው ኒው ኢንፍራስትራክቸር ታለንት ውስጥ ትልቁ እውቀት የመጠየቅ አቅም ነው። ኤአይ 10 ሰው አስቀምጠን በተናጠል 10 ጥያቄ ቢጠይቀው 10 የተለያየ መልስ ቢሰጠው የመጠየቅ ብቃት ነው ችሎታ። ያ የመጠየቅ ብቃት የሚያድገው በልምምድ ነው። አትጠቀም ካልነው አያድግም። መጠየቅ እንዲችሉ አድርገን ከፈጠርናቸው ሌላው ጋር ኮምፒት ያደርጋሉ። እኛ ብንከለክልስ ልጆቻችን ከመንደር ወጥተው ዓለም ላይ ኮምፒት ማድረግ አይችሉም ማለት ነው። መጠየቅን እንዲያውቁ መጠየቅን እንዲችሉ ማስቻል ይኖርብናል። ብንፈልግም ባንፈልግም የማይቀርልን ዓለም ነው። ሲጠቀለል የመጀመሪያው ትውልድ ኢኮኖሚ ፈርስት ነበር። የኢኮኖሚ ምንጭም መሬት ነበር። የሁለተኛው ትውልድ ፖለቲካ ፈርስት ነበር። ፖለቲካውም ከኦቶሪቲ ጋር ስልጣን ከመያዝ ጋር የሚያያዝ ነው የነበረው። አሁን ደግሞ ያለው ጄኔሬሽን አይዲያ ትውልድ ነው። አይዲያ ኢንተርቴን ማድረግ ላይ፣ አይዲያን ማጫወት ላይ፣ ከአይዲያ መማር ላይ ይሄንን የወደደና የፈቀደ የተቀበለ የትኛውም ትውልድ ይሻገራል። ያልተቀበለ ግን እንደኛው ኋላ ቀር ይባላል። ጄኔሬሽኑ አይዲያ ላይ ቤዝ አድርጎ መጠየቅን ተለማምዶ በተማረ ልክ ችግሮች እየፈታ የሚሄድ ይመስለኛል። እንደዚህ ያለውን ቱል መጠቀም አስፈላጊ ነው። ቱል ማጠቀሙ ከሆነ ለሕክምና መቀስ መጠቀም የለብንም፣ ማብራት መጠቀም የለብንም፣ ሕክምና ጋር ሲደርስ የምንጠቀምባቸው ራዲዬሽን መጠቀም የለብንም። እሱም ቴክኖሎጂ ነው። ቴክኖሎጂ በየዘመናት ላይፍ ያቀለለ እንደሆነ አምነን የአሁኑ ግን ዝግጅትና ስራ ይፈልጋል ከሚል ባሻገር ፌሩ ተገቢ አይመስለኝም። we have to confront it and we'll win it